ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች ከሰሞኑ ነቢይ እዩ ጩፋ ጋር በተያዘ በርካታ መረጃዎች በፌስቡክ እና በተለያዩ ሶሻል ሚዲያዎች እየወጡ ይገኛሉ። ነቢይ እዩ ጩፋ ከአንድ ሳምንት በፊት በሐዋሳ ውስጥ ባካሄደው ኮንፈረንስ ላይ እንግዲህ በመንግስት ወታደሮች ታጅቧል። ይህም ትክክል አይደለም። መሆን ያለበት በእንደዛ አይነት መልክ ሳይሆን ያለምንም እጀባ ነበረ መግባት የነበረበት በሚል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ባለፈው እንግዲህ ትችት ማቅረቡ ይታወቃል። መግለጫ ካወጣ በኋላ አሁን ዛሬ በወጣው መግለጫ ማብራሪያ መሰረት ደግሞ ዛሬ የወጣው መረጃ መሰረት ክራይስት አርሚ ኢንተርናሽናል ቸርችን አገልግሎትን ማለትም ቸርችን እንዳገደና ከምዝገባው እንደሰረዘ ነው ያስታወቀው። እንግዲህ መረጃው እንዲህ ይላል። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል ይላል። ይሁን እንጂ በቤተ ክርስቲያኒቱ የካውንስል አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብሎ በዝርዝር የተገለጹትን ተግባራት በቤተ ክርስቲያኒቱ መሪ መፈጸሙን አረጋግጠናል ይላል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የሕግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተ ክርስቲያኒቱ ፈቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት ይህንን ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልጽ ተመዝግቦላቸዋል የሚል ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሚል ነው። እንግዲህ ይህንን መረጃ ያወጣው በጣም የሚገርም ነውና እስቲ ከዚህ ጋር በተያያዘ ነገሩን እስቲ በተለያየ አቅጣጫ በተለይም ከህግ ረገድ ህግና ህገ መንግስት ረገድ እንመልከት። እንግዲህ እንደምታውቀው ነቢይ እዩ ጩፋ በሐዋሳ ብቻ አይደለም በመላው ኢትዮጵያ እየዞረ ከሚያገለግሉ መሪዎች አገልጋዮች መካከል አንዱ ነው። እንደውም አንዳንድ ሰዎች ወደ ውጭ ሀገር አይልም አብዛኛውን ወደ ሀገር ውስጥ ተደራሽ ለማድረግ ወንጌልን ተደራሽ ለማድረግ በጣም ጥረት የሚያደርግና በግሉ የአምልኮ አዳራሾችንም ጭምር ዘመናዊ በማድረግ ለምዕመናን ምቹ ለማድረግ በርካታ ጥረቶችን እያደረገ እንደሚገኝና በተለያዩ ቦታዎችም ግንባታ እያከናወነ እንደሆነ ይታወቃል። ከአዲስ አበባ በተጨማሪ ወላይታ ሶዶ እና ሌሎች አካባቢዎች ላይ ሐዋሳ አካባቢዎች ላይ ግንባታ ለማድረግ ከአዲስ አበባ በተጨማሪ ማለት ነው ወላይታ ሶዶ ላይ እንደነበረ ሆኖ ነገር ግን ሐዋሳና በሻሸመኔ አካባቢዎች ላይ ተጨማሪ ቅርንጫፎች አሉ። በእነዚያ ላይ እየመጣ በህብረተሰቡን በወንጌልን ተደራሽ ለማድረግ በርካታ ስራዎችን እየሰራ እንደሚገኝ እንግዲህ ሀቅ ነው። ይህ ሰው እንግዲህ ኮንፈረንስ ሐዋሳ ብቻ አይደለም ያደረገው። ባለፈው በዚህ ዓመት በደቡብ ምዕራብ ኢትዮጵያ ክልል ወደ ሚዛን አማን በሄደበት ወቅት በልዩ ኃይሎችና እንዲሁም በመንግስት ባለስልጣናቶች አቀባበል ተደርጎለታል። እንዲሁም ደግሞ እዛ ብቻ አይደለም አርባ ምንጭ ስመጣ በደቡብ ኢትዮጵያ አርባ ምንጭ ስመጣም ቡቡ ሜዳ ላይ ኮንፈረንስ ሲያካሂድ በተመሳሳይ መልክ አቀባበል ተደርጎለታል። ከዛም ባሻገር ደግሞ በጌዲኦ ዲላ ኮንፈረንስ ሲያካሂድ አሁንም በሁለት ጊዜ ነው ጌዲኦ ዲላ ላይ ያካሄደው እና ሁለት ጊዜም ጥሩ አቀባበል ተደርጎለታል። በዚህ ሁሉ ላይ የጸጥታ ኃይሎች አልተለዩም። እንግዲህ ከዛም ባሻገር ደግሞ ወደ ዳውሮ ታርጫ ሄዶም ዳውሮ ታርጫ ላይ ሲያገለግል ነበር። እዛም ሲሄድ አቀባበል ተደርጎለታል። በጣም በሚገርም ሁኔታ ማለት በሚገርም ሁኔታ ሌሎችም ሆሳናም የመሳሰሉ ከተሞችም ሄዶ አገልግሎ ነበረ። የዛን ወቅትም ተመሳሳይ አቀባበል ነው የተደረገው። የሐዋሳው ምንድነው የለየው ነው? የሐዋሳው በምንድነው የተለየው? ለምንድነው የሐዋሳውን ለየት ባለ መልክ የካውንስሉ ሊመለከት የቻለው? ነቢይ እዩ ጩፋ እንግዲህ በአካባቢ ጸጥታ ኃይሎች አቀባበል ተደርጎለታል፣ መንግስት አቀባበል አድርጎለታል ብሎ ብሌም ማድረግ የሚያስችል ሁኔታ የለም። አሁን ያለው የካረንት የኢትዮጵያ ጸጥታ ሁኔታ ለማንኛውም ሰው ግልጽ ነው።
የትኛውም ቦታ ላይ እዚህ ቦታ ላይ ሰላም ነው ሲባል ምንም ሳይታወቅ ምንም ሳይታሰብ ችግሮች የሚከሰቱበት ሀገር ላይ ነው ያለነው ማለት ነው። ስለዚህ አንድ ደግሞ በጣም ፐብሊክ ፊገር የሆነ ሰው ወንጌል አማኝም ሊሆን ይችላል፣ ሌላም ሰው ሊሆን ይችላል። አሁን ለምሳሌ ዛሬ ጨምበላላ ላይ የተከበረ ነው፣ በከፍተኛ ጸጥታ ሁኔታ ነው እየተከበረ ያለው። ሰዎቹ ካልቸራል ነው ተብሎ ተለቆ ማንም የተወሰኑ ሰዎች የራሳቸውን ፍላጎት እንዲያራምዱ መንግስት ክፍት አያደርግም። እንዲህ አይነት በፍጹም እንዲህ አይነት ሊታሰብም አይገባም ማለት ነው። ስለዚህ መንግስት የአካባቢውን ጸጥታ እንዲሁም ደግሞ አንድ ፕሮግራም ይከናወናል ሲባል የትኛው ፕሮግራም ሊሆን ይችላል፣ ይህንን የጸጥታ ሁኔታ ቅድሚያ ኃላፊነት ሊወስድ ይገባል ነው። ለምሳሌ ነቢይ ኢዮብ ጩፋ አገልግሎት በሚያደርግበት ወቅት ወይ ከተማ በሚገባበት ወቅት አንድ ችግር ቢገጥመው ኃላፊነት የሚወስደው የክልሉ መንግስት ነው። ነቢይ ኢዮብ ጩፋ ወደ ምዕራብ ኢትዮጵያ በሄደበት ወቅት ነቢይ ኢዮብ ጩፋ ላይ አንድ ነገር ቢደርስበት ቀዳሚ ተጠያቂ ማን ነው? ያ ክልሉ መንግስት ነው። እያንዳንዷ ቦታ ላይ ሲሄድ ተገቢውን መናበብ አድርጎ ስፔሻሊ ከሴኪሪቲ ጋር በጣም ሰፊ ውይይት ሰፊ ዝግጅት ካደረገ በተያዘ ሴኪሪቲ ጋር በተያዘ ሰፊ ዝግጅት ካደረገ በኋላ ነው ወደዛ ነው። ኢቭን ደግሞ በኢፌዴሪ ህገ መንግስታችንም እንዲሁም በየክልሎችም ህገ መንግስት የሀገሪቷን የህዝብ ጸጥታ የማስከበር ሰላምና ጸጥታ ደህንነትን የማስጠበቅ መብት ግዴታ ተጥሎበታል። ኢቨን እንደውም አንዳንድ ምዕራባውያን ሀገራት እኮ መንግስት የዋነኛ መንግስት ተግባር ጸጥታውን ማስከበር ነው እንጂ ሌሎች ነገሮች ኢኮኖሚው፣ ሌሎች ገበያ ስርዓት፣ የተለያዩ ነገሮች ራሳቸውን በራሳቸው ቁጥጥር ያደርጋሉ። ግን በአፍሪካ ሀገራት ላይ ደግሞ እንደዚህ አይነት ነገሮች ፓርትሊ አይሰሩም። ኢቨን ሙሉ በሙሉ የማይሰሩበት ቦታም አለ። ስለዚህ ነቢይ ኢዮብ ጩፋ እና የኛ ሀገር ያን ያክል ካለማደጉ ጋር በተያያዘ አንዳንድ ግለሰቦች የተለያዩ ትንኮሳዎችን ማድረግ ይችላሉ። ያ ትንኮሳ ደግሞ እንዳይከሰት ቅድሚያ መንግስት ፕሮቴክሽን ይሰጣል። ፕሮቴክሽን ለየትኛውም አካል ነው። ለምሳሌ ወደ ኢትዮጵያ ኢንቨስት አድርጋለሁ ብሎ ለሚመጣ አካል ፉል ፕሮቴክሽን ነው የሚሰጠው። እንደውም እንደ ሌሎች ሀገራት ላይ ለምሳሌ እንግላንድ፣ አሜሪካ፣ ጀርመን፣ ጣሊያን ወደ ምዕራባውያን በጣም ወዳደጉ ካናዳ በሚሄዱበት ወቅት የተለያዩ ሀገራት ኢንቨስተሮች ሲሄዱ ፕሮቴክሽን አይሰጣቸውም። ምክንያቱም የጸጥታ ሁኔታ አስተማማኝ ስለሆነ ህብረተሰቡም በሴኪሪቲ ጋር በተያያዘ ሰፊ ግንዛቤ ስላለው ኢቨን ችግር ቢፈጠር እንኳን እዛው እርስ በራሱ ነው እንጂ ሌሎች ዜጎች የሀገሪቷን ሀብት ንብረት እንደማይነኩ ስለሚገመት አብዛኛዎች ኢንቨስተሮች ፍሎ የሚያደርጉት ወዳደጉት ሀገራት ነው። ወደ እኛ ሀገር ሲመጡ ግን ፉል ፕሮቴክሽን እያንዳንዷን ያወጣትን ወጪ ከመንግስት ቆጥሮ ነው የሚቀበለው። ምክንያቱም ጸጥታ ሁኔታ አስተማማኝ ስላይደለን። ለዚህ ነው አሁን እንግዲህ የነቢይ ኢዮብ ጩፋ ብቻ ሳይሆን ሌሎች አካላቶችም በጣም ብዙ ተከታይ ያላቸውም ይሁኑ እንዲሁም ደግሞ ሌሎች በጣም ፐብሊክሊ ፊገር የሆኑ ሰዎችም ይሁኑ ሲመጡ መንግስት ኃላፊነት በሚወስድበት ወቅት መውሰድ እንግዲህ በወታደሮች እና በጸጥታ ኃይሎች በጣም በደመቀ መልክ አቀባበል ማድረግም ይችላል። እንዲሁም ደግሞ ያ ፕሮግራም እስከሚያልቅ ድረስ ተገቢውን ጥበቃ ሊያደርግለት ግዴታ ተጥሎበታል። ስለዚህ ነቢይ ኢዮብ ጩፋ በዚህ ረገድ እንደኔ በካውንስሉ መታገዱ ምናልባትም በሐዋሳ ላይ በተደረገው ነገር ላይ በስፔሻል ፖለቲካል ኢንቴንሽን ይኑር አይኑር የሚያውቁት ይህንን መግለጫ ያወጡት አካላቶች ናቸውና እንደኔ ይህ መግለጫ በፍጹም ተቀባይነት ያለው አይደለም። ነቢይ ኢዮብ ጩፋ ፍቃድ ተሰረዘም አልተሰረዘም እሱ አገልግሎት ሊቀጥል የሚችልበት ግራውንድ አለ። ስለዚህ የመንግስት ወታደሮች አቀባበል አድርጎለታል በሚል ብቻ በቂ ባልሆነ ምክንያት ነቢይ ኢዮብ ጩፋን ፈቃድ መሰረዝ በጣም ተገቢ አይደለም። ከዚህ በፊት በነገራችን ላይ የነ ጆይ ጭሮም ታግዶ ነበረ፣ እነ እስራኤል ዳንሳም ታግዶ ነበረ። ነገር ግን እነሱ እስካሁን እያገለገሉ ነው። ኢዮብ ጩፋም ከማገልገል ምንም የሚያግድ ነገር አይኖርም። ነገር ግን ይህንን ካውንስል እንዲህ አይነት በወረደ መልክ መግለጫ ማውጣቱና እገዳ ማድረጉ ማስተላለፉ በፍጹም ተገቢነት ያለው አይደለም የሚል ነው። እናንተም እስቲ በዚህ ጉዳይ ላይ አስተያየት ያላችሁ አስተያየቱን በመስጠት ተገቢ በሆነ መንገድ አስተያየት መስጠት ትችላላችሁ። መልካም ቆይታ። ቸር ቆዩ።